2.6 ሚሊዮን ብር የሚያሸልመው የምርጦች ሁሉ ምርጥ ገበታ ነው። ዛሬ በልምድ በብቃት በትምህርት ዝግጁነት እጅግ የመጠቁ 3 ድንቅ ሼፎችን ይዘን መጥተናል። የመጀመሪያዋ ሼፍ ስሜ ህይወት አይዶ ይባላል። አመኖሮም ኮዬ ፈቼ አካባቢ ነው። ያው ስራ የሼፍነት ስራ ላይ የሼፍነት ስራን ያዩት ሼፍ ዮናስን በጣም መከታተል ነበር በፊት። የእሱ እንትነው ጫና አሳድሮብኝ ወደ ሼፍነት እንትን የገባሁት። የተማርኩትም ኤልኤም የሰሩት ጁፒተር ኢንተርናሽናል ሆቴል እንደዚሁም ደግሞ መንዛ ፓርክ አዲስ እንደዚሁ የተለያዩ ሬስቶራንቶች ብሬክፋስት ሰራ በጣም ይዋጣልኛል። ምሳም እንደዛው ሁሉንም እሰራለሁ። ተዘጋጅተሻል ለዚህ ውድድር? ሼፍ እመቤት። ስሜ እመቤት እንድሪስ ነው። የምሰራው ኩሪፍቱ ሪዞርት ነው። ኤድ ሼፍ ነኝ። ያስተማረኝ የኩሪፍቱ ባለቤት አቶ ታዲዩስ ጌታቸው ናቸው። ለዚህ ደረጃ ያበቁኝ ማለት ነው። በጣም የምግብ ፍላጎቱ ነበረኝ። ይበልጥ ደግሞ ሞር ውስጥ ስገባበት ያለውን ነገር በቃ እንደ ምግብ ስራ እንደው የሚያስደስተኝ ነገር የለም። ራሴን ጎበዝ ነኝ ብዬና ጥሩ ሰራለሁ ብዬ የማስበው ስናክ ነገሮችን በጣም ወዳለሁ እና ፋስት ፉድ ነገሮችን። ሼፍ ስንታየው። ስሜ ስንታየው እባላለሁ። የተማርኩት ቪኤምቬንዶ ትምህርት ቤት ተምሬ በሼፍ አዚስታንስ ወደ 7 አመት ሰርቻለሁ እና የተለያዩ ቦታዎችም ሰርቻለሁኝ። አሁን የምሰራው ግን ቢጂኤስ ነው እየሰራው የሚገኘው። ቺክን ላይ፣ ሰላድ ላይ፣ ላዛኛ ያው ብዙ ነገሮች ስለምንሰራ እሰራለሁ። ዛሬ መልካም እድል እንመኝልሻለን። ይሄ ውድድር ህጎች አሉት። በዚህ ሳጥን ውስጥ 5 ግብአቶች አላችሁ። ከ5 ግብአቶች ውስጥ 1 ግብአት የረሳ ከውድድር ውጭ ይሆናል፣ ወይም ተጨማሪ ግብአት የረሳ። ይሄ ውድድር ሰዓት አለው። የሚሰጣችሁ 25 ደቂቃ ነው። በዚህ 25 ደቂቃ ውስጥ ምርጥ የምትሉትን ገበታ ታዘጋጃላችሁ። 3 ሳህን ለዳኞች፣ 1 ሳህን ለካሜራ ነው። ተጨማሪ ግብአቶች የምትፈልጉ በሼልፍ ላይ አትክልትና ፍራፍሬ፣ በፍሪጅ ውስጥ ወተትና ተዋጽኦ፣ በመደርደሪያ ላይ ቅመማ ቅመሞች፣ እንዲሁም ማባያ ከፈለጋችሁ ፎርቹን ብሪያኒ ባስማቲክ ራይስ አለላችሁ። ተዘጋጅታችኋል? ዳኞች ተዘጋጅታችኋል? ዝግጁ። ስለዚህ ሳጥኖቻችሁን ትከፍታላችሁ። በሳጥን ውስጥ ቺክን ብረስት፣ ማንጎ፣ ሞዘሬላ ቺዝ፣ ኤግፕላንት እና ፓንኬክ ሲረፕ አለ። እነዚህን ግብአቶች የተጠቀማችሁ ምርጥ የምትሉትን ገበታ ታዘጋጃላችሁ። የተሰጣችሁ 25 ደቂቃ ከተዘጋጃችሁ አሁን ይጀምር። ተወዳዳሪዎች አሁን የቀራችሁ 21 ደቂቃ ከ21 ሰከንድ ነው።
ተወዳዳሪዎች አሁን የቀራችሁ 17 ደቂቃ ከ52 ሰከንድ ነው። ዳኞቹ ከአሁኑ ፊታቸው ፈገግ ማለት ጀምሯል። ስጋቴ አሁን ትንሽ ከፍ እያለ ነው። ያለፈው ሳምንት ተወዳዳሪዎች ድንቅ ብቃታቸውን እያሳዩ ነገር ግን በሰዓታቸው መጨረሻ አልቻሉ። ምክንያቱም አሁን የቀራችው 14 ደቂቃ ከ50 ሰከንድ ነው። ተወዳዳሪዎች አሁን የቀራችሁ 10 ደቂቃ ከ54 ሰከንድ ነው። ተወዳዳሪዎች አሁን ከ10 ደቂቃ በታች ሆነን 9 ደቂቃ ከ40 ሰከንድ ነው። ተወዳዳሪዎች አሁን የቀራችሁ 8 ደቂቃ ከ45 ሰከንድ ነው። ፓስታ አቤት። የቀረሽ 6 ደቂቃ ከ45 ሰከንድ ነው። እሺ ይደርሳል። ፓስታው ነደደ። አራት ደቂቃ ከ40 ሰከንድ የቀራችው 2 ደቂቃ ከ35 ሰከንድ ብቻ ነው። አልቆ 55 ሰከንድ ብቻ። እመቤት በኮንፊደንስ ጨርሳ ሌሎች ተወዳዳሪዎች እየጠበቀች ነው ያለችው። በጣም ጥሩ። ያስጨነቀኝ ነገር ዛሬ ስንታየው ነገር ነው። ስንታየው ጥሩ መተሻል፣ ግን የቀረሽ 39 ሰከንድ። ደዊ 24 ሰከንድ። ቀረሽ 15 ሰከንድ ነው። አሁን 13 ሆኗል። አረ 8 ገባ። 4 3 2 1
ተወዳዳሪዎች እንዲህ ልቤን አንጠልጥለው አስጨንቀውኝ ደግሞም ምግቡ ሲያልቅ ደግሞ ደስ ብሎኛል። አሁን ግን ሳህናቸውን በየተራ ለዳኞች ያቀርቡና ያስቀምሳሉ። ከሰዓት ባሻገር ዳኞች የሚሰጡት አስተያየት እጅግ ወሳኝ ነው። ዛሬ ዳኞች የምትፈተኑ ይመስለኛል። አይመስላችሁ? ደስ ይለናል እናያለን። ስለዚህ አሁን በመጀመሪያ ሳህኗን የጨረሰችው ሼፍ እመቤት ለዳኞች ታቀርብና ዳኞች አስተያየታቸውን ሰማለን። ከኛ ጋር ቆዩ። በመጀመሪያ ማዕዷን ጨርሳ ለዳኞች ያስቀመሰችው ሼፍ እመቤት ናት። የሼፍ እመቤትን ማዕድ የቀመሱት ዳኞች አሁን አስተያየታቸውን ይሰጡናል። ፒት ማስተር። ሰላም እመቤት፣ እንዴት ነሽ? ምን ለመስራት ነበር ያሰብሽ? ያው ስቲር ፍራይድ ቺክን የሰራሁት ስዊት ሳውር እና ስዊት ሳውሩን ያሰብኩትኝ ፓንኬክ ሲራፑን ነበረ። ወደ ስዊቱም ወደ ሳውርም ከላይት ሶያ ሶስ ጋር ያመጣልኛል ብዬ ቴስቱን እንትን ያልኩት ማለት ነው። ስዊት ኤንድ ሳውርነት የጣፋጭነቱ ስሜቱ ሜቢ ማንጎን ስበላው ላገኘው ይችላል፣ ግን የጣፋጭነት ስሜት እዚህ ጋር አይታይም። ቆንጆ ስትሪት ፍራይ ነው፣ ግን እኔ ይታየኝ እሱ ነው። በተረፈ አሰራርሽ ምናምን ቆንጆ ነው። ሼፍ ልዩ ትንሽ ኦቨር ኩክድ ሆኗል። ዶሮው ቆንጆ ሆኖ ነው የበሰለው፣ ብቻውን አልተቀመመም። ዶሮውን ብቻውን ስትበይው ምንም ቅመም የለውም፣ ዜሮ ገብቶብሻል። ከዛ ውጪ ጁሌን ካረክሹ ሁሉም ጁሌን ቢሆን አይደል ዩኒፎርም ልክ ፕሌት ላይ ስታረጊው ተመሳሳይነት ያለው ነገር እንዲሰጥ ማንጎንና ፓንኬክ ሲራፑን ከጎን ነው ያረክሹ። አሁን ማንጎን እዚህ ውስጥ በባተር ትንሽ ቶስት ተደርጎ ኢቭን በሲራፑ ራሱ ቶስት ተደርገሽ እዚህ ላይ አርገሹ ቢሆን ኖሮ ያልሹን ስዊት ኤንድ ሳወር ያመጣው ነበር። ሼፍ ብርሃኑ። እመቤት ማንጎ ባይኖር ይሄ ሳህን ጭልም ያለ ሳህን ነበር የሚሆን። አሁን ማንጎ ነው ትንሽ ከለር ሰጥቶት ከእንደገና ሮዝመሪ ነው ያደረግሽው ነገር ነው ከፍ ያደረገውና ትንሽ መልክ እንዲያመጣ ያደረገው እንጂ ሽፍን ያለ ነገር እንደ ስቲል ፍራይድም ሶሲ ቢሆን ከዚህ በጣም ጥሩ ይሆንልሽ ነበረ። ዳኞች ለሼፍ እመቤት ያላቸውን አስተያየት ሰጥተዋል። አሁን ደግሞ በሁለተኛነት ማዕዷን የጨረሰችው ሼፍ ህይወት ታቀርብና ከዳኞች አስተያየታቸውን እንሰማለን። አብራችሁን ቆዩ። በሁለተኛነት ውድድሯን ያጠናቀቀችው ሼፍ ህይወት ማዕዷን አቅርባለች። ዳኞች አስተያየት ይሰጣሉ። ሼፍ ልዩ።
ህይወት ቅመም ነሽ እውነት። በደንብ በብልጠት ነው የሰራሽው እና እንዴት ደስ እንደሚል ደግሞ ረጋ ብለሽ ቴብል ማኔጅመንት አንደኛ የምትንቀሳቀሽ የራሱ አይመስልም የምትሄጂበት እንትን ግን በቃ በደንብ ፐርፌክት ነው የሰራሽው። ዶሮ አበሳሰሉ አንደኛ፣ ሶሱን በቃ ሶስቱን ግብአት አንድ ላይ ብሌንድ አረግሹ። ከዛ ፓንሲር ጋር ያረግሹ ዶሮ ላይ ያረግሽበት ሌላ ነው ሶሱ። ሼፍ ልዩ ማን ያርሻት ቅመም ለቅመም አስተያየቷን ሰጥታለች። ሼፍ ብሬ ደግሞ የሚቀጥለውን አስተያየት ይሰጣል። ህይወት እንዴት ነሽ? ውድድሩ ጥሩ ነበር? ቆንጆ ነበር። ምን ነበር የሰራሽው? ምንስ ነበር ለመስራት የፈለግሽው? ያሰብሽውን ሰርተሻል? አዎ ግሪል ቺክን ክሬም ሶስ ያለው ነበር ለመስራት። ኦኬ። ግን እዛ ላይ ሳረገው ቺዙ ትንሽ እንትን አለ። ስለዚህ እንደመያያዝ አይነት ምን እርምጃ ወሰድሽበት ታዲያ? ከእሳቱ አውጥቶት ሜልት አድርጎች። አዎ እንግዲህ ስትጀምሪ ጀምራ ቺክን ብረስቱን እንዳገኝሽ ስላይስ አረግሽው ለአራት ሬዲ ያደረግሽ በቃ ሜክ ሹር ለአራት ሳህን እንደሚሆን። ይሄ ትልቅ ነገር ነው። በቃ ቤዚክ ግብአቱ ቺክኑ ነው ብለሽ አስበሻል። ሌሎቹም ማደርጋቸውን አደርጋቸዋለሁ እያልሽ እያሰብሽ ነው። ከዛ በኋላ ቀመምሽው፣ ቀመምሽ አስቀመጥሽው። ይሄ በቃ ፕሮፌሽናሊቲን የሚያሳይ ነው። የሰራሽው ፕሌት በጣም ቆንጆ ፕሌት ነው። ሼፉ እንዴ? እኔ በጣም ወድጄዋለሁ። እኔ በሼፍ ህይወት ጋር የገረመኝ ነገር ሼፎች ታስታውሱ ከሆነ ከካሜራ ጀርባ ቺክን ብረስቱን ስናይ አንዳንድ ነገር ዲስከስ አድርገን ኦልሞስት ሰምተናለች እንዴ ነገር ነው ያልኩት። ሌላኛው የገረመኝ ነገር ሰዓትሽ ደረሰች ስላት ተረጋጋ ጨርሼዋለሁ እኮ ነው ያለው። ቢኮዝ የሚዛን ፕላስ ፐርፌክሽኗን ትራምነዋለች። ብልጥ ናት በጣም ብልጥ ናት። ለዚህ ነው ቅመም የተባለ። በመጨረሻ ማዕዷን የጨረሰችው ሼፍ ስንታየው ሳህኗን ታቀርብና ከዳኞች አስተያየት እንሰማለን። በመጨረሻም የኔን ልብ በማንጠልጠል ፓስታዋን በመጨረሻ ደቂቃ ቀቅላ ግን ሳህኗ ላይ ያቀረበችው ሼፍ ስንታየው ማዕዷን አቅርባለች። ሼፍ ብርሃኑ ስንታየው እንዴት ነሽ? እንዴት ነበር ውድድሩ? ኢንግሪዲየንቱ በጣም አሪፍ ነበረ። በጣም ቺክን ያው ብዙ ጊዜ ስለምሰራው ጥሩ ነበረ። ሰራለሁ ብዬም ነበር ያሰብኩት። ያው በመሃል ጨው ስጨምር ጨው ተገለበጠና እሱን እንትን ለማለት ፓስታ ወደ መቀቀል ሄጄ ያው ጨው በዛብኝ ብለሽ ነው ፓስታ የቀቀልሽው? ኦኬ። እንጂ ይሄንኑ ነበር ለመስራት የፈለግሽው? ስቲር ፍራይድ ቺዙንም እዛው ላይ ጨምረሽ ማለት ነው። ኦኬ። ስንታየው ስትሰሪበት የነበረው መንገድ እውነት ለመናገር በጣም ጥሩ ነገር ስትሰሪ ነበር። መክተፊያዎችሽን ሁለቱንም አውጥተሽ ዶሮ የምትከትፊበትንም አትክልት የምትከትፊበትንም ከዛም በኋላ ደግሞ ስትጥጂ ዶሮውን ለብቻ አትክልቱን ለብቻ ስታበሲ ነበር። በጣም ጥሩ ነገር ነው። እኩል አይበስልም ብለሽ አስበሽ በቃ አንደኛው የተሻለ ከበሰለ በኋላ ቀላቅለዋለሁ ብለሽ ስትሄጂበት የነበረው መንገድ በጣም የሚደነቅ ነው። ጥሩ ነገር ነበር ስታረጊ ነበር። ነገር ግን ጨው በዛብኝ ብለሽ አስበሽ ቀምሰሽው ነበር ግን እኔ የቀመስኩት ገበታ ጨው አልበዛበትም። ግን ፓስታው ባለቀ ሰዓት በ5 ደቂቃ 6 ደቂቃ ሲቀርሽ ነው ፓስታ ለመቀቀል የሞከርሽው ማለት ነው። እኛ ደግሞ ከዚህ ቀደም ያለፈው ሳምንት ላይ በ5 ደቂቃ ፓስታ ፎቢያ ችግር ውስጥ ነበር ነው ማለት ነው። ከዛ ሳንወጣ ነው ከእንደገና ፓስታ ስታመጪ ሌላ ጭንቀት ውስጥ የከተትሽን ማለት ነው። ፓስታ ፎቢያ ነው። ሼፍ ልዩስ ምን ትያለሽ?
አብዛኛው ነገር ተነስቷል። ያው እኔ ተናድጄብሻለሁ ስንታየው። ምክንያቱም መቼም ታውቂዋለሽ አይደል ፓስታ በስንት ደቂቃ እንደሚበስል ማንም ሰው ያውቀዋል። ከዛ ደግሞ እዚህም ካረክሹ በኋላ እንደዚህ ከሆነ በኋላ ራሱ ስተር ፍራይ ከሆነ ያሰብሹ ለምን ለብቻ ከጎን አረክሹ? እዚህ ውስጥ ለምን ሚክስ አላረክሹ? መጥበሻው ላይ አይደል እንደዛ አይደል የምናወጣው? አንድ ላይ ሚክስ ብታረጊው አትሊስት ከዚህ ደግሞ ትንሽ ሻል ያለ የመብሰል እንትን ይኖረዋል፣ አቅም ይኖረዋል። የዚህን ጣዕም ደግሞ ሼር ያደርገዋል። ስታዩም የሚያምር ነገር ይወጣል ማለት ነው። ከዛ ይሄ በቃ መጨረሻ የወሰድሽው እርምጃ ነው። ሽንኩርት ልጣጭ አለው እኔ ጋ የሆነ እንትን ነገር አለው ምናምን እሱን ያመጣው እኔ አናደሽኝ። ሼፍ ወንዴ ጥሩ ሲዝን አለው፣ ግን ድንብላሉ ደግሞ ፒክ አድርጎታል። ጣዕሙ ደስ ይላል እኔ ጋ ያለው ነገር። ፓስታው ግን ምንም ስላልገባኝ ምንም ልቀምሰውም አልቻልኩም። ተቃጥሏል። ግራ የገባው ነው እኔ ጋ ያለው። ግን በዚህ እዚህች ጋር ባለችው ግን ለኔ ያለኝ የኔ ጋር ሜቢ የኔ ሳህን እንትን ስታደርጊ ቆንጆን ፓርት ደርሶኛል። ጣዕሙ ደስ ይላል። ማንጎን ግን ከተሽዋል። ሳምሃው ጣዕሙ ከኮሪያንደሩ ጋር ከምኑ ጋር ከሁሉም ጋር ተቀላቅሎ ቆንጆ ፍሌቨር እኔ ጋር ደርሶኛል። ይጣፍጣል እኔ ጋር ያለው። አሁን በመጨረሻ የሶስቱም ማዕድ ተቀምሷል። ዳኞች ለብቻቸው በዝግ ይወያዩና ውጤቱን እዚህ ጋር ያስቀምጡልናል። ውድድር እንዴት ነበር? በጣም አሪፍ ነው። እንዴት ነው እንዳሰብሽው ሰራሽ? እንዳሰብኩ ሰራች። እኔ ጋር አሪፍ ነበር፣ ቆንጆ ነበር፣ ጥሩ ነበረ። ግን በአጋጣሚ ያው ጨው ትናለና ወደ ሌላ ሀሳብ እንዲቀየር ሆንኩኝ እንጂ አሪፍ ነበረ። ኢንግሪዲየንቱ ሁሉ ነገር አሪፍ ነበር። ሼፍ የሆነ ሰው የሚሰራውን እያንዳንዱን ነገር እርግጠኛ ለመሆን መቅመስ አለበት። ደግሞ ጨው ሲገለበጥ ይሄ ነገር በስቷል አልበዛም ብለን አትሊስት አትጠራጠር ነው እኮ ያኔ ራሱ ለመቅመስ ሙከራ ማድረግ አለ። በስቷል ካለሽ መቅመስ ነው። ሌላ መፍትሄ አሁን እኮ ይብዛ ሳይታወቅ ሌላ መፍትሄው እንግዲህ ያመጣውን ሜስ በቃ ሜስ ቀምሻለሁ። ቀምሼ መጨረሻ ላይ ቴስቱ እንዲመጣ እንትን ብየዋለሁ። ያው አንዳንድ ቬጅቴብሎች ለስቲም ብላንች ለማድረግ የማይመቹ ቬጅቴብሎች እነሱን የማወቅ ችግር ካልሆነ በስተቀር እኔ የምቀነስ ይመስለኛል። ምክንያቱም ያው ፕሌቱን ጥሩ አልነበረም። እኔ የምቀነስ ዳኞች የሶስቱን ሼፎች ማዕድ ከቀመሱ በኋላ ውጤት በዚህ ክሎሽ ውስጥ አስቀምጠዋል። ነገር ግን የዳኞቹን ፊት ስመለከተው ሊገባኝ አልቻለም። የተቀላቀለ አይነት ፊት ነው የማየው። እናንተ ግን ተወዳዳሪዎች ምን ትላላችሁ? ሼፍ ህይወት ወደ ቀጥለው ዙር ታልፊያለሽ? ሼፍ መቤት አንቺም ሁለታችሁም አታውቁም። ሼፍ ስንታየው እኔም አላልፍ ይመስለኝ፣ አንቺም አታልፊ ይመስልሻል። ስለዚህ አብረን እንቁጠር እና ቁርጣችንን እንወቅ። ወደ ሁለተኛው ዙር የማያልፈው ወይም የሚያልፈው አላቅም። አንዳንዴ ዳኞቹ እዚህ ውስጥ የሚያደርጉት ነገር ትንሽ መጨረሻ ላይ እስኪነግሩኝ ድረስ አይገባኝም። አንድ ወደ ሁለተኛው ዙር የምታልፈው ዛሬ የሚያልፈው የለም። የምታልፈው ሁለት ዛሬ ወደ ሁለተኛው ዙር ውድድር የማታልፈው ብቻ ነው ያለው፣ ወንድ ስለሌለ። እዚህ ውስጥ ያለው ግን የሚያልፈው ነው የሚወድቀው ነው ወይ ባዶ ነው ምንድን ነው? ስትከፍተው ታይዋለህ አለኝ። ስለዚህ ስከፍተው ልየው። ሁለት ወደ ሁለተኛ ዙር ውድድር የምታልፈው የማታልፈው የማይገባኝ። ሶስት ምን አላችሁ? የማታልፈው ወደ ሁለተኛ ዙር ውድድር የማታልፈው ሼፍ ስንታየው ናት። ዳኞች የምትሏት ነገር አለ? ያው እንግዲህ ስንታየው ሁል ጊዜም እንደምንለው የዛሬ ፐርፎርማንሳችሁን ነው የምናየው። የዛሬ ፕሌት ላይ ሰርታችሁ የሰጣችሁንን ነገር ነው የምናየው፣ ሁላችሁንም ማለት ነው። ስለዚህ የዛሬ የሰራሽው ፕሌት ማለት
ራስሽ በፈጠርሽው ኮምፕሊኬሽን ነው ይሄ ነገር ሀፕን ያደረገው። ጥሩ ሰርተሽ ነበር፣ ጥሩ መተሽ ነበር፣ አያያዝሽ፣ አሰራርሽ እጅግ በጣም ጥሩ ነበረ። ግን መጨረሻ ላይ በመሰለኝ ጨው በስቷል መሰለኝ በሚል ኮምፕሊኬሽን ውስጥ ገባሽ። ፓስታ ሰራሽ ምናምን አልሽ። ከዛ በኋላ ፕሌትሽን እንዳይሆን አረግሽው፣ ለዚህ ውድድር እንዳይመጥን አረግሽው እንጂ በጀመርሽው ብጨርሽው ኖሮ ለእኛም ቻሌንጅ ነበር የሚሆነው። ምክንያቱም የሰራችሁት ሶስታችሁም የሰራችሁት ነገር በጣም ጥሩ ነገር ስለነበረ ማለት ነው። ከፓስታ እና ከመቃጠል አንዳንድ ጣዕም ችግር ካልሆነ በስተቀር ጥሩ ነበረ። ውጤቱም ይሄ አይሆንም ነበር። አይሆንም ነበር ነግርሽ መጨረሻ ላይ የወሰድሽው እርምጃ ነው እንጂ ይሄ ውጤት አይሆንም ነበር። ለዛ ነው ተናድጃለሁ ያልኩሽ። አላስፈላጊ ሪስክ መውሰድ ደግሞ መቅመስ ብትቀምሽ ሁሉ ነገር አይመጣም። ምግብ ሰሪ አይደለሽ፣ መቅመስ የለብሽም። መሰለኝ ደሳለኝ ጥሩ አይደለም። መሰለኝና ደሳለኝ የሚሰራ ነገር የለም። በመሰለኝና በደሳለኝ የሚሰራ ነገር የለም። ማረጋገጥ ያስፈልጋል። ሼፍ ደግሞ ይቀምሳል፣ ያረጋግጣል። ፓስታ ዛሬም ፓስታ ፎቢያ ፈጥራ በጣሊያንኛ ቢሆን ማማ ሚያ ተብሎ ነበር የምትሸኘው። ለሌላ ጊዜ መልካም እድል። አሁን በዳኞች ውሳኔ መሰረት ወደ ሁለተኛ ዙር ያለፉት ሼፍ እመቤትና ሼፍ ህይወት ቦታቸውን ይዙና የሚቀጥለውን ውድድር እናደርጋለን። በመጀመሪያ ዙር ትንቅንቅ ሼፍ ስንታየውን ሸኝተን ሁለት ተወዳዳሪዎችን ሼፍ እመቤትና ሼፍ ህይወትን ይዘን ወደ ሁለተኛው ዙር ትንቅንቅ አልፈናል። ይህ ውድድር እንደ መጀመሪያው ዙር ውድድር ህጎች አሉት። ተወዳዳሪዎች አንድ ግብአት ከረሳችሁ ከውድድር ውጭ ትሆናላችሁ። የሚሰጣችሁ 25 ደቂቃ ብቻ ነው። የምታዘጋጁት 4 ማዕድ ነው። 3 ለዳኞች፣ 1 ለካሜራ። ዝግጁ ናችሁ? ዳኞች ዝግጁ ናችሁ? ዝግጁ። ስለዚህ አሁን በሳጥን ውስጥ ያለውን ግብአት እንከፍታለን። በሳጥን ውስጥ ስዊት ኮርን፣ ሚጥሚጣ፣ ቃሪያ፣ የተፈጨ ስጋ፣ ጭኮና ቢጫ አፕል ይገኛል። እነዚህን ግብአቶች ተጠቅማችሁ ተጨማሪ ግብአት ካስፈለጋችሁ በሼልፎች ላይ ቅመማ ቅመሞች፣ በመደርደሪያ ላይ አትክልትና ፍራፍሬ፣ ፍሪጅ ውስጥ ወተትና የወተት ውጤት ይገኛል። ምርጥ የምትሉትን ገበታ በ25 ደቂቃ ውስጥ ታዘጋጃላችሁ። ተወዳዳሪዎች ሰዓታችሁ አሁን ተጀምሯል። ተወዳዳሪዎች 20 ደቂቃ ከ52 ነው። አሁን የቀራችሁ 17 ደቂቃ ብቻ ነው። ተወዳዳሪዎች አሁን የቀራችሁ 14 ደቂቃ ከ28 ሰከንድ ነው።
ሼፍ ህይወት ዝም በል ብትይኝም እኔ ዝም አልልም። የቀረሽ 9 ደቂቃ ብቻ ነው። ስድስት ደቂቃ ከ57 ሰከንድ። ደቂቃ ከ30 ሰከንድ። ተወዳዳሪዎች አረ የቀራችሁ 4 ደቂቃ ብቻ ነው። 4 ደቂቃ። እመቤት ሳህኗን ጨርሳ አሁን እያሰማመረች ነው ያለችው። እመቤት ጨርሳለች። እመቤት 3 ደቂቃ ከ1 ሰከንድ የቀራች ጨርሳለች። አንድ ደቂቃ ከ55 ሰከንድ። ትንሽ ጨምሪ ሼፍ ህይወት። አንድ ደቂቃ ከ35 ሰከንድ። ሴፍቲ ፈርስት ሁል ጊዜ ያቃጥልሽ፣ ተጠንቀቂ። ላይሽ ላይ እንዳይደፋ ተጠንቀቂ። ሁላችንም ልባችን ተሰክሯል። ለመሰለሽ የቀረሽ 57 ሰከንድ ብቻ ነው። 45 ሰከንድ። ሀያ 3 ሰከንድ። 17 10 ሰከንድ። 9 7 6 5 3 2 0 እጅሽን አንሺ። ሼፍ ህይወት ልቤን ንኪ እስቲ። አየሽው አይደል? የሁለተኛው ዙር ውድድር እጅግ እንደመጀመሪያውም ልብ አንጠልጣይ የነበረው በሼፍ እመቤትና በሼፍ ህይወት መካከል የተደረገው ውድድር በዚህ መልኩ ተጠናቋል። በመጀመሪያ ውድድሯን የጨረሰችው ሼፍ እመቤት ታቀርብና ዳኞች አስተያየታቸውን ይሰጣሉ።
በሁለተኛ ዙር ውድድሯን ሰዓቱ ከመድረሱ ፊት አስቀድማ የጨረሰችው ሼፍ እመቤት ለዳኞች ማዕዷን አቅርባ ተቀምሷል። ፒት ማስተር። እሺ እመቤት እንዴት ነበር ውድድር? ጥሩ ነው። ካናፔ ነበር እሰራለሁ ያልሽ እና ምን ሆነ? በጣም እኔ ካናፔ ፋስት ፉድ ምናምን መስራት በጣም ወዳለሁ እና ልክ ግብአቱን ከፍቼ ሳየው የመጣልኝ ቢፍ ካናፔ ነው እና አጋጣሚ ቶስት ብሬድ ያረኩበት ፓን ይሄ በተሩ ምናምን ፓኑን ማጋሊ ምናምን ጥሩ እንትን ላይ ነበረ የፋይሩ እንትን ማለት ነው። ልክ ዳቦን በማረግበት ሰዓት ያው የገብስ ዳቦ ካልጠበከው የእንትን ማለት ነገር አለ እና ዳቦ እንትን ሲልብኝ ሲቆራረስብኝ ወደ ቢፍ ስቲው አረኩትኝ በቡል ማለት ነው ሶስ ያለውና እዛም ላይ ልክ እንደ አንደኛው ነው ሶስ ያንሰዋል። ሶስ ሙር ቢኖረው በቡል ያወጣሁት ነገር እቺ ዳቦ ማባያው ምናምን ጥሩ ነበረ። አሁንም ትንሽ ሲዝን ይቀረዋል። ለኔ አፌ ላይ ትንሽ ሲዝን ቢኖረው አሪፍ ነው። ሳይለንትሮ ትንሽ ማለት ድንብላል ብትጨምሪበት ትክክለኛ ሜክሲካን ምግብ ነው የሰራሽው። ውጤቱ ሼፍ ልዩ ፕሌቲንጉ ያምራል፣ ሲመጣ አቀራረቡ ደስ ይላል። ግን የመጀመሪያው ሀሳብ ባይቀየር እኔ የምደግፍ ነበር። አትሊስት ያው ካናፔ ስታረጊው ወይ ቺዝ ከላዩ ላይ ቶስት አርገሽ የሆነ ዲኮር ለማድረግ የምትሞክሪበት መንገድ ለየት ያደርገዋል ብዬ አስቤ ነበር። ጣዕሙ ዝም ያለ ነው። ሼፍ ብርሃኑ እንግዲህ እንደ መጀመሪያው ዙር ሁለተኛውም ዙር አሰራርሽ በጣም ጥሩ ነበር። አካሄድሽ፣ አያያዝሽ፣ ሁሉም ነገር ጥሩ ሰርተሻል። ሰሪ የነበረበት መንገድ ግን ከተሰጠሽ ግብአት አንፃር ምን ኤፈርት አድርገሻል? ዋናው ጥያቄ ምን አዲስ ነገር ክሬት አድርገሻል? የተሰጠሽን ግብአት ጀስት ሽንኩርቱ ምኑን ጨመርሽና መጥበሻ ላይ ጣድሽው፣ እዛ በኋላ እንደዚህ አይነት ሶስ አድርገሽ ጭኮንም የሆነ አንድ ለየት ያለ ነገር ሳታደርጊው ጀስት አመጣሽው ብለሽ አሁን ምናልባት ለየት ያደረግሽው ከሰጠንሽ ግብአት 5 የተለያየ አድርገን ሰጠንሽ አንድ ላይ ያደረግሻቸውና በቦል አድርገሽ ከመስጠትሽ ውጪ ምንም የተለየ አንድ ለየት ያለ ነገር ያደረግሽው ነገር የለም እዚህ ላይ። ጣዕሙ ግን ከቅድሙ የተሻለ ቀመመሻል። ከመጀመሪያው ፕሌት ይሄኛው በጣም የተሻለ ተቀምሟል። ጭኮም ረድቶሻል ቅመሙ። ለሼፍ እመቤት ዳኞች አስተያየታቸውን ሰጥተው ጨርሰዋል። አሁን በሁለተኛነት 0-0 ሲል ሳህኗን የጨረሰችው ሼፍ ህይወት ታቀርብና ዳኞች አስተያየት ይሰጡ። ሼፍ ህይወት ማዕዷን ለዳኞች አቅርባ ዳኞችም ቀምሰው አሁን አስተያየታቸውን ይሰጡናል። ሼፍ ልዩ ይበላሽ። ኦኬ ጠብቃለሁ። አይ አቋርጬም ቢሆን ግዴታ ነው። ብልጥነሽ ብይሻል ነበር ቅድም ደግመሻታል። እሷን ብልጠት ቦሉ ሚት ቦሉ ማቲ መቅመስ አለብህ። አንደኛ የቺሊውን የማቃጠሉን እንትን የመጠንሽበት የቀመምሽበት መንገድ እንዴት ደስ ይላል። ሊያቃጥል ያስብና ደግሞ ሌላ የቅመም ቴስት ይመጣል። ከዛ ደግሞ ሶሲ ነው ሚትቦሉ አንደኛው። ቬጂቴብሎቹን ያረክሽባቸውን መንገድ ከለር ትንሽ ያንሰዋል። እንደምታየው ፐርፕሉ በጣም ይጫኔ ለከለሩ ቢጫ ቀይ የሆነ ነገር ብታረ ስዊት ኮርኑ ራሱ ከዚህ የበለጠ
ትንሽ ጨመር አድርገሽበት ቢሆን በቃ ብድግ ያደረገ ቴስት ይሆን ነበር። ሚትቦል ከሶሱ ጋር ኮምባይን ያደረግሽበት መንገድ በቃ የሚገርም ነው። ከዛ ጭኳዋን ደግሞ ብልጥነሽ ብዬሻለሁ። በድጋሚ ብልጥነሽ ምንም ነገር ውስጥ ብታስገቢው እሱ እንደሚጫነው አውቀሻል። ለምን ያበሻ ቂቤ ነው ያለው። ስለዚህ ለዲኮር ነው የተጠቀምሽበት። ክራምብል አድርገሻል። ስታዩ ያምራል። ስትበዩ ግን የሚትቦሉ የሌላው ቴስት ነው ጫን የሚለው አይረብሽም። ያ የቂቤው ቃና ገኖ ያወጣም አይረብሽም። በጣም ቆንጆ ብልጥነሽ ሼፍ ብርሃኑ እንደዚህ አይነት ውድድር ላይ እንደ ብልጠትሽ እኔ ብልጠት አልተጠቀምሽም ብዬ የማስበው ዋይት ሶስ ለመስራት ዱቄትና ቂቤ ፍለጋ ሄድሽ። ክሬም ነበረልሽ እሱን ለመስራት ብትፈልጊ ማለት ነው። ጊዜሽን ነው የሚይዝብሽ። እንደዚህ አይነት ነገር ቂቤ አመጣሽ፣ ያ ሩጫ ነው። መጨረሻ ላይ የመጨረሻውን ሰዓት ሁሉ እስከሚያልቅ በቃ እጅሽን አንሺ እስከምትባይ ቀጠልሽ። ሰዓትሽን በዛ ባትገይው ኖሮ ከዚህ የበለጠ እንደምትሰሪ እተማመን ነበር። ይሄም መጥፎ አይደለም፣ ጥሩ ነው። ሼፍ ወንዴ ለእኔ ወድጀዋለሁ፣ በጣም ወድጀዋለሁ። ግን አሁን መጀመሪያ ከምጠብሺው አሁን ጋር መጥበሻው አንዳንድ ቦታ አሳርሮብሻል አይደለ? ትንሽ ሰዓት ካስገባሽ ሶስት መስራትሽ ካይቀረ እዛው እኔ ብትከቺው ያን ሁሉ ፓኒክ እኛም ከምናደርግ ሰዓት ከምንቆ ትንሽ አድርጋሽ እዛው ላይ ክድን ብታደርጊ ብዙ ነገር መስራት ትችይ ነበር። ሰዓትሽን ይቆጥብልሻል። ሌላው ካቤጁ ጥሩ ነው ያበሰልሽበት። ትንሽ ከላዩ ላይ ቃሪያውን እሱም ብሬ ነግሮሻል። ብትበትኝበት ቀይዋን ቃሪያ በቃ ከለር ኮምቢኔሽኑ አሪፍ ይሆናል። ፍሌቨር ዋይዝ በጣም ይጣፍጣል። ቆንጆ ነው። ለቅድሙ ደግመሻው። ዳኞች በዚህ መልኩ አስተያየት ሰጥተዋል። ነገር ግን ውጤቱ ይቀራል። ስለዚህ ለውጤቱ ከአፍታ ቆይታ በኋላ ተመለሱ። ግባት እንዴት ነበር? እንደጠበቅሽ ነው? አሪፍ ነው። ግን ጮኳን እኔ እንደ ከጁሲ ስለሆነ ቢፉ ከእሱ ጋር ሚክስ አድርገው ቴስት ያደርጉታል ብዬ ነበር። ያው ዳኞች ሶስቱ አስተያየት ነው፣ ሶስት የተለያየ አስተያየት ነው የሰጡት። ጥሩ ትምህርት ነው ለእኔ። ጠንካራ ሼፎችን እያየን ነው ዛሬ። ጥሩ አቅም ያላቸው ልጆች እያየን። ስለዚህ ጥሩ ይመስለኛል። እንግዲህ በኋላ ውሳኔውን እንግዲህ አብረን እናያለን። ውሳኔ በጣም ትንሽ ታፍ ነው አይደል? ታፍ ነው ዛሬው። ታፍ ጭኳ እንዳልሽው ትፈትናለች። ምክንያቱም ጭኳ ከተሰጠን ግባት ጋር መሄድ የተረላ የኮረሪማ ምናምን ቅቤ ስላለው ትንሽ ከሚትቦሉ ጋር የመረብሽ እንትን ነበረው። እኔ ያው ላስተች ነው የተጠቀምኩት፣ ከላይ ነው ያልኩት። አልተጠቀምኩም፣ እንደ ጋርኒሽ ነው የተጠቀምኩት። በጣም የቅመማ ችግር ነው አንዳንድ ጊዜ የሚታይ የመጠን ምን ላድርገው ምን አላድርገው ዳውት ሀሳብ መቀያየር የሀሳብ መቀያየሮች የሚያመጣቸው ችግሮች አሉ በራሳቸው። እኔ ወደ ቤት የሚሄድ ይመስለኛል። ተከትዬሽ ነው የምሄደው። በዛሬ ልብ አንጠልጣይ በነበረው ውድድር ዳኞች ውሳኔያቸውን ጨርሰው በዚህ ክሎሽ ውስጥ አስቀምጠዋል። በዚህ ውድድር ወደ 2.6 ሚሊዮን ብር የምትጠጋው ሼፍ ህይወት ናት ወይስ ሼፍ መቤት? ማን ይመስላችሁ ሼፎች? ቅድምም እንጃ አሁንም ሼፍ መቤት ህይወት። ዳኞችስ ብላቸው ክፈተው። አንድ የሁለተኛው ዙር ውድድር አሸናፊ፣ ሁለት ወደ 2.6 ሚሊዮን ብር የተጠጋው ማዕድ፣ ሶስት ሼፍ ህይወት የዚህ ሁለተኛ ዙር ውድድር አሸናፊ ሆናለች። ማቲ አንዴ ምን አልኩ? ምንም አላልክም። እንዳታስቆሙ ብዬ ነው። እንግዲህ የሁለተኛው ዙር ወደ 2.6 ሚሊዮን ብር ያለፈችው ህይወት ናት። የህይወት ሳህን አንደኛ ወጥቶ ነው ያለው። ያ ማለት ሁለተኛ ወጥቶ ማለፍ የሚችልበት አቅም አለ።
የሆኑ የተደበቁ ነገሮች አይተናል። በቢጫ ማስጠንቀቂያ ሼፍ እመቤትን አሳልፈናል። ምን ነው ስሜታዮች እንዴ? ደስ ብሏት ነው ደስ ብሎኛል አይደለ? እውነት ለመናገር ትንሽ ዛሬ እንትን ጉሮሬን ቶንሲል ምናምን አምቦ ከማልቀር ነበር። በቃ አቅም ጭንቅላት ነበር። ትናንት በጣም ቢዚ ስለነበር እረፍት እንትን አላልኩም ነበር። እውነት ለመናገር እኛም እዚህ የተቀመጥነው ባለሙያዎች ነን። የባለሙያን አቅም የምናይ ሰዎች ነን። አይተን ግንዛቤ ውስጥ እንከታለን። ያ ሚዛን የሚደፋ ሆኖ ሲገኝ ልክ እንደዚህ እድል እንሰጣለን ማለት ነው። እናሳልፋለን ለሁለተኛው ዙር። በሁለተኛው ዙር ላይ ላንቺ እንደ ዕዳን ያስቀመጥንብሽ የተሻለ ነገር ትሰጭናለሽ ብለን ነው። በዛሬው ግን ውድድር ህይወት የተሻለ ነገር ሰጥታናለች። ካንቺ የተሻለ እሷ የተሻለ ነገር ሰጥታናለች። የሚቀጥለው ሁለተኛ ዙር ላይ ስንደርስ ዕዳሽን ታካክሻለሽ። በርቺ እመቤት፣ ዕዳውን ለመክፈል ተዘጋጅ። በካሽ አይደለም እንዲሁ በስራሽ ሼፍ ልዩ ዛሬ የሚገርም ምልክት አሳየች። ይሄ ምልክት ማለት የፓን አፍሪካኒዝም በአንድነት ማለፍ ፓትሪስ ሉሙምባ የአፍሪካ ዋንጫ ላይ ታችኋል። እንደዚህ ያለ ዛሬም እኛም እጃችን እንደዚህ ብድግ አድርገን በደስታ የዚህ ውድድር አሸናፊ ሼፍ እመቤትንና ሼፍ ህይወትን አድርገን ቋጭተናል። ይህንን ውድድር ወደ እናንተ ይዤ የመጣሁት ሼፍ ማቲ ነበርኩኝ። እስከ ሳምንት ድረስ ቸርን ሰንብት። Come on.